ትርሲትን ተወጃት ነበር? አልወዳትም ነበር። እኔ ከልጅነቴ ጀምሮ የሷ እረኛ ሆኜ ነው ያደግኩት። አባቷንም በጣም እጠላው ነበር። ምንም ነገር የሚያደርገው ለሷ ብቻ ነበር። እኔ ስጠይቀው አንቺ ልጅ ነሽ እንዴ ይለኝ ነበር። ልጅማ ነበርኩኝ። የሱ ልጅ ስትመጣ የኔን ልጅነት ረስቶ የሷ ሞግዚት አደረገኝ እንጂ። ምን እየደበቅሽኝ ነው? ስልክሽን ይዘሽ የሮጥሽው ማንን ልታወሪ ነው? ኧረ እኔ ምንም አልደበቅኩም። ከማንምም ቴክስት አልተላከልኝም። ድንገት ከማላውቀው ሰው የሆነ ቴክስት ተልኮልኝ ነው እንጂ ምንም የተፈጠረ ነገር የለም። ስልክሽን ስታይ ያየሁት ድንጋጤ ቀላል የሚባል አይደለም። የአባትሽ በሌላ ተንኮል ሊያጠምድሽ የሞከረ ነው አይደለም? ቀን በቀን ልጇን እንደቀበረች እናት በአይኔ እያየኋት እንደተለየችኝ ነው የማስበው። እሷ እኮ የልጅነት የብርታቴ የውድቀቴ ምስል ነች። ይገባታል ማዘር አንድ ቀን። እናቴ አንቺ ነሽ እንዴ? ያ ኪሩቤል መስሎኝ ነው። ኪሩቤል ደግሞ አንቺ ክፍል ምን ይሰራል? ምን አቀለታለሁ ማለቴ የት ገባሽ፣ የት ወጣሽ፣ በላሽ፣ ጠጣሽ፣ ተኝ እንዴ? ቆይ እኔ ሕፃን ልጅ ነኝ እንዴ? ኪሩቤል ምን ተፈጥሮ ነው? ለምሮት እኮ በጣም ተናዳ ነበር። በምን ጉዳይ ነው የተጨቃጨቃችሁት? ከዚህ ቤት እንዳትወጣ ከልክያት ነው። እንዴ ለምንድን እንዳትወጣ የከለከልካት? መክሊት፣ እየሆነ ያለው ነገር ሁሉ የሷን ደህንነት ለማስጠበቅ እንደሆነ ልትረጂኝ ይገባል። ስለዚህ የሆነ ተረት ነግራ የሷ የተንኮላ ተባባሪ ልታደርግሽ ከሞከረች ቀድመሽ ንገሪኝ። ለሷ እንደምታስብላት እኮ ይገባኛል። እማዬም ለሷ ስለተጨነቀች ነው እንደዚህ የምታደርገው። ግን እንደዚህ ነፃነቷን ስነፍጓት እልህ ውስጥ የምትገባ አይመስልም? ለሰው ልጅ ደግሞ ከምንም በላይ ነፃነቱ ይበልጣል። ይሄ እኮ የኛ የቤተሰብ ጉዳይ ነው። ፖለቲካ አታርጊዋ። እሺ አስታራቂ ሀሳብ ማግኘት የምንችልበት ምንም መንገድ የለም? ቆይ ምን ፈርታችሁ ነው? ምንም አይነት አስታራቂ ሀሳብ የለም። የምትሄድበትን እስካልተናገረች ድረስ ከዚህ ቤት አትወጣም። አንቺ ስለሷ ማሰቡ ትተሽ ጥሩ ቡና አትጋብዥኝ? እሺ እናቴ እባክሽ ለኪሩቤል ጣርጋ ግቢና ንገሪው። እንዴ እኔ ሕፃን ልጅ ነኝ እንዴ? እኔ መውጣት ነው የምፈልገው። ደግሞ እኮ መውጣው ለራሴ ጉዳይ ነው። ንገሪልኝ እባክሽ የኔ ልጅ ሰከን በይና አስቢ። ቆይ አንቺ እዚህ ቤት ውስጥ እያለሽ እሱ እንዴት እኔ ሊያስረኝ ይችላል? እባክሽ ፍቀጅልኝና ልውጣ። ልጄ እባክሽ እኔና አንቺ ደግመን በዚህ ጉዳይ እንነጋገር። ለሁላችንም ደህንነት ሲባል የሚወስነው ኪሩቤል ነው። ቆይ እሱ ምን አገባው? እሱ ትርሲት ነው እንዴ? የትርሲት ፍቅረኛ እንጂ ምን ይመለከተዋል? የዚህ ቤት ህግ ባለቤት እሱ ነው ብዬሻለሁ። ለሁላችንም ሰላም ሲባል እሱ የወሰነውን ውሳኔ መቀበል አለብን። አታየኝም? እኔ ቤት ተጎልቼ የምውለው ለዛ አይደለም? እባክሽ ልጄ እመኙ። እሱ ማለት እኮ በሰራው ሴራ ፍቅረኛዬ እንዲሞት አድርጎ አባቴን ከቤት አባረሬ ህይወቴ እንዲበላሽ ያደረገ ሰው ነው። አሁን ደግሞ ነፃነቴን ሙሉ በሙሉ ሊለጥቀኝ ይፈልጋል። ተይ ልጄ ተናግረሽ አታናግሪኝ። አባትሽን ያባረርሽው በምግባሩ ነው። ኪሩቤልንም ተው ስላልኩት ላንቺ ብሎ ነው እንጂ ሊያስጠፍረው ነበር። እንዴ እናቴ ቆይ አንቺ እንዴት ነው እሱን በዚህ ልክ ልታምኚው የቻልሽው? አታውቂውም እኮ። ክፉ አታናግሪኝ። እድሜ ልኬን ያወቅኩት አባትሽ ምን ጠቀመኝ? አንቺን ነጠቀኝ። ህይወቴን ከሞት በላይ ያከበደብኝ እንጂ ምን አደረገልኝ? ስለዚህ ለሱ ስልጣን ሰጠሽ እኔ ልታሳስሪኝ ማለት ነው? እባክሽ ፍቀጅልኝ። እኔ እኮ ምንም አላደርግም። አንድ ጊዜ ወጥቼ ልምጣ በቃ። ቃል እገባልሻለሁ ምንም መጥፎ ነገር አላደርግም። ወጥቼ መምጣት ስላለብኝ ብቻ ነው። እሱ የወሰነውን ውሳኔ እኔ ልሽረው አልችልም፣ መብቱም የለኝም። ይህ ማለት እኔ እዚህ ቤት ውስጥ ባሪያ ነኝ ማለት ነው። ትላንት ያስወለቃችሁኝን የሰራተኛ ልብስ ነገ ታስለብሱኛላችሁ ማለት ነው። ቢያንስ ለራሴ ማሰብ አለብኝ አይደለ? እና ደግሞ ነገ ላይ ምን እንደሚመጣብኝ አላውቅም። እባክሽ እኔ ልጅ ምንም ነገር አታድርጊ። ትንሽ ታገሺ፣ ትንሽ ጊዜ ብቻ።
መክሊት ይሄ ቡና ግን ሰላም ነው? ምን ነው ምን ሆነብህ? ቀምሰው እኮ ቆንጆ ነው ስትል ነበር። ቆንጆማ ቆንጆ ነው። የአንቺ ሁኔታ ግን የሆነ ጠጥቼው ስጨርስ የሚጥለኝ አይነት ነገር ነው የሚመስለው። በቃ ሁሉንም ነገር መጠራጠር ጀመርካ? ጭልጥ ብለሽ ከገባሽበት ሀሳብ እኮ ላንቃሽ ብዬ ነው እንጂ በጭራሽ አንቺንማ የሚጠረጥር ልቦና አይለኝም። መክሊት አንቺ እኮ በጣም ጥሩ ልብ ነው ያለሽ። ከሀሳቤ እንደወጣ ነው ወይስ በዛው ጭልጥ እንደል ነው የፈለግከው? ደግሞ ምን አደረግኩ ታዲያ? እንዲህ እያልከኝ ምን እንደሆን ነው? አይዞሽ መክሊት አትጨነቂ። ላምሮትም ትረጋጋለች። ሁሉም ነገር እንደነበረው ይመለሳል። እኔ እኮ የላምሮት ጉዳይ ብቻ አይደለም የሚያሳስበኝ፣ ይሄ ሁሉ ውጥረት አንተ ላይ የሚፈጥረው ጫና ጭምር ነው። ሁሉንም ነገር ለብቻ ለመሸከም ስትሞክር ውስጤን ይረብሸዋል። እንዲህ አይነት ልብ እንዴት ሊኖር ቻለ? የሰው ህመም፣ የሰው ችግር፣ የሰውን ኃላፊነት እንደ ራስ መቸገር። መክሊት እኔ ትርሲት ህይወቴ ውስጥ የገባች ጊዜ ነው መንገዴ ሁሉ የተቀየረው። አንቺም ለእኔ የምታሳየው እምነትና እንክብካቤ እሷን ነው የሚያስታውሰኝ። እና ያቺ እህትሽ ናት ይሄንን ኪሩቤል የሰራችው መክሊት። አንቺም ደግሞ የእሷ አይነት ልብ ነው ያለሽ። በዚህ ከባድ ጊዜ ውስጥ ሆነን እንኳን ብርታት ትሰጭኛለሽ። አይ እኔ እኮ ምንም ያደረኩት ነገር የለም። ብቻ እኔ የምፈልገው አንተ ሰላም እንድትሆን ነው፣ እንድትስቅ፣ እንድትጫወት። ይቅርታ ግን አበዛሁት መሰለኝ። በቃ ወሬን ቀየር። እኔም ወደ ክፍሌ ልግባ። እሺ፣ በዛውም ላምሮትን ገባ ብለሽ አይታርቂያት። እሺ። ሰላም ላምሮት፣ የምትፈልጊው ነገር ካለ ብዬ ነው የመጣሁት። ከረበሽኩሽ ግን ይቅርታ። አይ ችግር የለውም። እንዲያውም እንኳን መጣሽ። ያ ገገማ ኪሩቤል ከቤት እንዳልወጣ ከልክሎኛል። እንግዲህ እስረኛ ሆኛለሁ። በጣም አዝናለሁ ስለተፈጠረው ነገር። ብቻ አንቺ ተረጋጊ፣ ትግባቡ ይሆናል። መቼም አንግባባም የኔ ቆንጆ። አንቺ ብቻ ነሽ እዚህ ቤት ውስጥ እኔን የምትረጂኝ። ሌሎቹማ እንደምታያቸው እኔ ታስሬ እንድኖር ነው የሚፈልጉት። አይዞሽ፣ የምትፈለጊው ነገር ካለ ግን ምንም ነገር ጠይቂኝ። እሺ? ከዚህ ቤት አስወጪ። አይዞሽ፣ ከዚህ ቤት የምወጣበትን አንድ የሆነ መንገድ ብቻ ፈልጊልኝ። በጣም አስፈላጊ የሆነ ጉዳይ ስላለኝ ነው። እባክሽ ይህንን ብቻ አድርጊልኝ። ዊል አምሮት፣ እኔ እኮ እዚህ ቤት ውስጥ ማድረግ የምችለውን ነገር ነበር የጠየኩሽ። በሱ ከሆነ የምትፈልጊውን ነገር ጠይቂኝ። ይህንንም ማድረግ ትችያለሽ። መንገዱን ከሆነ እኔ ያሳይሻለሁ። እባክሽ አግዢኝ። ይቅርታ አድርጊልኝ ላምሮት፣ እኔ ይህንን ነገር ማድረግ አልችልም። ያው ስደናበር ደግሞ አስይዝሻለሁ። ዝናሽና ኪሩቤል ይህንን ነገር የሚያደርጉት ላንቺ ብለው እንደሆነ አውቃለሁ። ስብከቱን አቁሚ። እነሱ የነዘነዙኝ ይበቃኛል። እርጅኝ ነው ያልኩሽ። እንደምትቀባጥሪው ይኸውልሽ ላምሮት፣ እኔ አንቺን በድብቅ ባስወጣሽና የሆነ አደጋ ቢደርስብሽ እኔ ራሴን ይቀራለሁ። ይህን እንዳደረግኩ እነሱ ራሱ ቢያውቁ ይሄ ለእኔ በጣም ከባድ ነው። ባይሆን አስታራቂ ሀሳብ ብናስብ ያሻል። ምንም አስታራቂ ሀሳብ የለም መክሊት። ኪሩቤል ሚስጥርሽን ካልዘረገፍኩና ከአንቺ ጋር ካልሄድኩ ከዚህ ቤት አትወጪ ምን እያለ ያለው። ይሄ የግል ጉዳይ ነው፣ ይገባሻል? አንቺም ደግሞ የማትረጅኝ ከሆነ ከዚህ ክፍል ውጭልኝ፣ ውጭልኝ። የማንንም ምክር መስማት አልፈልግም። አስከፋችሽ እንዴ? ስትጮብሽ እኮ ድምጿን እየሰማሁት ነበር። አረ አልከፋኝም። እንደውም በጣም ነው ያሳዘነችኝ። ለሷ ግን የሆነ መፍትሄ መፈለግ ሳይኖርብን አይቀርም። የምትሄድበት ቦታ ጤናማ ቢሆን ኖሮ ይዛኝ ትሄድ ነበር።
የምትሄድበት ቦታ ለቤተሰቡ አደጋ የሚያመጣ እንደሆነ እሷም ስለምታውቅ ነው። ቆይ አንተ ይሄን እንዴት ልታውቅ ቻልክ? ደህንነት ነህ ማለቴ ሰላይ ነህ? ይሄ ዝም ብለኔ አዲስ አይደለም። ብዙ ሰዎች እንደዚህ አይነት ስም ይሰጡኛል። ምንጊዜም ሰው ሀሳቡን ቀድመሽ ታውቂበት እንደዚህ አይነት ስም ይሰጥሻል። እና የኔንም ሀሳብ አውቀኸዋል? አልገባኝም። ስለ ላምሮት ነው አይደል እያወራን ያለ ነው? አይ ሰላይ ነህ ያልኩህ እኮ እኔ ነኝ። መክሊት በጣም ግራ የምታጋቢ ሰው የሆንሽ ነው። ያልገባኝ ያልተረዳሁሽ ነገር አለ? ተመልሰህ እንደምትመጣ እርግጠኛ ነበርኩ። አላረፈድክም። አረፍ በል። አሁን የመጣሁት ለሕክምና እርዳታ አይደለም ዶክተር። የምትነግረኝ አንድ ነገር ቢኖር ማን እኔን ሊያተርፈኝ እዚህ እንዳመጣኝ ብቻ ነው። ማን ነው እኔን እዚህ ያመጣኝ? ጆኒ፣ እዚህ ማን እንዳመጣ ስንጠይቅ ግርማ የሚል ስም ነበር እየጠራኝ ነበር። አይሆንም ዶክተር፣ ያ አረመኔማ ገድሎ ጥሎኝ ነው የሚሄደው። እሱ በጭራሽ አይሆንም፣ በፍጹም እሱ ሊሆን አይችልም። እንግዲህ ታዲያ ማን ነው የሚሆነው? እሱን የምታውቀው እኮ አንተ ነህ። ምን ማለት ነው ዶክተር? መቼም እኔ ራሴ ቆሜ እዚህ ድረስ እንዳልመጣው እርግጠኛ ነኝ። ራሴ ያልመጣ ሊሆን ይችላል። እኛ ግን ያገኘን በራችን ላይ ተጥለን ነው። ይህን ማመኑ ለእኔ በጣም ከባድ ነው። ቢያንስ እዚህ ድረስ ያደረሰኝን ሰው ማወቅ ይገባኛል እኮ ዶክተር። ጆኒ፣ እኔ የምነግርህ እውነቱን ነው። በዛ ሰዓት በደም ተለውሰህ ነው በር ላይ ያገኘን። እናም የመጀመሪያ እርዳታ ያደረግንልህ እኛ የመጀመሪያ እርዳታ አድርገን ህይወትህን አተረፍንልህ እንጂ ይህንን የመመርመር የኛ ስራ አይደለም። ያ ሰው ማን ሊሆን ይችላል? ራሴን እየጠየኩ በጭንቀት ልሞት። ግርማ ወንድሜን ገሎ እኔም በስለት ወግቶ ጥሎኝ ነው የሄደው። እሱ በፍጹም ሊሆን አይችልም። ጆኒ፣ ይሄ የፖሊስ ስራ ነው፣ የኛ ስራ አይደለም። አንተ አሁንም ራስን ለበቀል ነው እያዘጋጀ ያለው። አሁን ካለበት ፖዚሽን ሙሉ ለሙሉ ማገገም መቻል አለብህ። ራስን ለበቀል ማዘጋጀትን ትተህ ጤና የሚመለስበትን መንገድ ላይ ነው ፎከስ ማድረግ ያለብህ። እኔን አያውቀኝም ዶክተር። አሁን ግን ጆኒ ማን እንደሆነ በደንብ ይታወቁታል። አመሰግናለሁ በጣም። መልካም ቀን። መክሊት እየጠበኩሽ ነው። ምንድነው እንደዚህ ያስጨነቀሽ ነገር? ምንድነው እሱ ንገሪኝ። ያው አንተ እንደዚህ በሀሳብ ተወጠረ ሳይ እኔ ሰላም አይሰጠኝም። ማለት ችግሩ የጋራ እስከሆነ ድረስ አንድ ላይ ነው መፍታት ያለብን። አንተ ለምን ብቻ እንደዚህ እንደምትጨነቅ ግን አይገባኝም። መክሊት፣ እኔ ማድረግ ስላለብኝ ነገር ከራሴ ጋር እየተጣላሁ ነው። አውቃለሁ ለትንሽ ቀንም ቢሆን በጣም ደስተኞች ነበር። ያ የተረገመ መጥቶ ደስታችን እስኪነጥቀን ድረስ ግን ትንሽ ጊዜ ብቻ ነው። ሁላችንም ፊት ላይ ፈገግታ ይኖራል። ምን እያሰብክ ነው ኪሩቤል? እያወክብኝ ነው ወይስ ራስህን እየወቀስክ ነው? አንተ እኮ ጥፋተኛ አይደለህም ኪሩቤል። ለምን ራስህን ትወቅሳለህ? አንተ እያደረክ ያለው ነገር ቢኖር ይህንን ቤተሰብ ማዳን ብቻ ነው። ግን እኔ በአንተ ላይ የሚሰማኝን ስሜት መቆጣጠር እየከበደኝ ነው። ምን ላድርግ? አንተ ለእኔ ምንድን ነህ? የእህቴ ፍቅረኛ በቃ።
ኪሩቤል አሁንም በውሳኔክ እንደጸናክ ነክ እንዴ? ቆይ እስከ መቼ ድረስ ነው እዚህ ቤት ውስጥ እንደ እስረኛ የምታስቀምጠኝ? ላምሮት እኔ ደክሞኛል እንዳትጀምሪ። ይሄ እኮ አሁን የምታደርገው ነገር ፍጹም ግፍ ነው። እኔ የራሴ የሆነ ህይወትና ነፃነት ሊኖረኝ ይገባል። እኔ ደግሞ አንድ ጊዜ ተናግሬያለሁ። ከዚህ ቤት ህግ ጥሶ የወጣ ሰው ዳግመኛ አይመለስም ብያለሁ። ቆይን ፈርተ ነው? እርግጠኛ ነኝ አባቴን ፈርተ ነው አይደለ? ያንን ደግሞ እኔ መቼም እንደማላረገው ታውቃለህ። አዎ ከአባትሽ ውጭ በዚህ ሰዓት እኛ ሌላ ጠላት የለንም። እርግጠኛ ከሆንሽ በቃ ተናገሪና መሄድ ትችያለሽ። ፕራይቬሲ የሚባል ነገር እኮ አለ። ያ ሊከበርልኝ አይገባም? ለጊዜው አዎ፣ ያንቺ ብቻ አይደለም የሁላችንም ነው። እመነኝ ኪሩቤል፣ እኔ የማገኘው ሰው ካንተ ጋር ምንም የሚያገናኘው ነገር የለም። እባክህ ፍቀድልኝና ልሂድ። እኔ ደግሞ ልምከርሽ፣ በዛ ጨካኝ አባትሽ በሚነግርሽ ታሪክ ተታለሽ እዛው ብትቀሪ ለእኛም ለቤተሰቡም ሌላ አደጋ ነው ይዘሽ የምትመጪው። ለዛ ነው የማልፈቅድልሽ። አንተ ቆይ መልእክቱን ሰምተኸዋል እንዴ? ለምንድን ነው ሁሌ በአባቴ የምታመካኘው? የማንንም መልእክት አላየው፣ ግን ስልክሽን ይዘሽ ስትሄጂ የነበረሽ ስሜት በጣም የሚያስጠረጥር ነው። ስለዚህ አሁንም ልሁን ትተሽ እውነቱን ብትናገሪ ነው የሚሻልሽ። ያለበለዚያ እንደዚሁ ስንነታረክ እንውላታለን። አንተ በጣም ጨካኝ ሰው ነህ። ትርሲት ላይ ላደረኩት ነገር በቀል መሆኑ ነው አይደለ? ትርሲት ራሱ ብትኖር ይሄንን ነገር እንድታደርግ አትፈቅድልህም ነበረ። የትርሲትን ስም እዚህ ጋር አታንሽ። እሷ ለአንቺ ብላ ምን ያህል ዋጋ እንደከፈለች ታውቂያለሽ አይደል? በአንቺ ጦስ ነው ከሁላችንም ተለይታ እዛ ያለችው። ሄሎ እህቴ፣ እንዴት ነሽ? ጠፋችሁ እኮ። ሄሎ እህቴ፣ እንዴት ናችሁ? ልጄ እንዴት ናት? ግን ምን ተይ እንጂ እህቴ፣ ልቤን አታቆቢያት። ልጄ ደህና አይደለችም? ትርሲቴ ደህና አይደለችም? እችለዋለሁ። እንግዲህ ምን ላድርግ? ፈጣሪ ያለው ይሁና። እችለዋለሁ። እሺ ልጆቹ ወዴት ሄዱ? መክሊት መክሊት ደህና አይደለሽም እንዴ? ምን ሆነሻል? አረ ደህና ነኝ እማዬ። የላምሮት ጉዳይ እኮ በጣም ስላስጨነቀኝ ነው። ቤት ውስጥ ያለው ውጥረት ምንም ሊለቀኝ አልቻለም። አይዞሽ የኔ ልጅ፣ ሁሉም ነገር ሰላም ይሆናል። አሁን ስጋት ሁሉ ተገፏል። ኪሩቤልም ሊጠብቃት ስለፈለገ ነው። ትረጋጋለች። አንድ አስታራቂ ሀሳብ ካላገኘን ነገሩ እንደዚህ ከቀጠለ መበላሸቱ ነው። እማዬ እባክሽን የሆነ ነገር አድርጊ። ላምሮትም እኮ ብትወድ አይደለም። አትጨነቂ የኔ ልጅ፣ የላምሮት እንደዚህ መሆን የተለመደ ነው። ይልቅ ትንሽ እንረጋጋና በአንቺ ጉዳይ እናወራለን። እኔ የሚያስጨንቀኝ የአንቺ ነፃነት ነው። የኔ ጉዳይ እንደዚህ መቀጠል ይችላል። የሚቀድመው ሰላም ነው። የኔ ምስኪን ልጅ፣ አንቺ ደግ ልብ ስላለሽ ነው የተረዳሽን። አባትሽም እንደዚሁ ነበር። የሰው ህመም፣ የሰው መቸገር የሚቸግረው ሰው ነበር። እውነት ለመናገር ግን አባቴ እኔን የሚወደኝ አይመስለኝም። በእርግጥ እናቴ ልጅ እያለሁ አባትሽ ይሄን ገዛልሽ፣ አባትሽ ይሄን አመጣልሽ ትለኝ ነበር። ግን እናቴ መጠጥ ቤት ነበራትና እዛ እያለሁ ልጅ ሆኜ የዲቃላ ልጅ ዲቃላ ምናምን ሲሉኝ
ምንም አላውቅም ነበረ። ካደኩኝ በኋላ ግን የዲቃላ ትርጉም ሲገባኝ እናቴን እንዳልጨነቅባት ብላ ነው እንጂ አባት ያንን ነገር እንዳላደረገ ማሰብ ጀመርኩ። እናም ከዛ በኋላ አላምናት። አይዞሽ የኔ ልጅ፣ ፈጽሞ እንደዚህ አይነት ነገር እንዳይሰማሽ። በእርግጥ ስህተት ነበር አንቺን በትዳሩ ላይ መውለዱ። አሁን ግን አይኖችሽን ሳየው እንኳንም ወለደ ብዬ አሰብኩ። አሁን የኔ ልጅ ነሽ፣ የኔ መክሊት። አንቺም እናቴ ነሽ። ግርማ፣ አንተ ወንድሜን ገለህ እኔን ልታጠፋ የሞከርክ፣ ነገር ግን የሆነ ሰው ነፍሴን ከሞት አትርፏታል። አሁን ልጄ ላምሮትን አገኛታለሁ። እሷ በዚህ ጉዳይ ላይ ምንም የምታውቀው ነገር የለም እና ከማን ጋር እንደምትቆም እናያለን። አሁን በራሱ ጥይት ተጠቅሜ አባቷን ዋጋውን እንዲከፍል አደርጓለሁ። ኪሩቤልም ቢሆን ሚስጥሬን አሳልፎ ሰጥቶ ነው ለዚህ ያበቃ። ከኔ ጋር የእሱ ሚስጥር የሞተ መስሎታል። ከሞት የተመለሰው ጆኒ ዛሬ የበቀል ማዕበል ይዞ እያንዳንዶቹ ላይ እሳት ሆኖ ይመጣል። ማን ይህንን እሳት እንደሚያጠፋው እናያለን። እኔ ምንም ምግብ መብላት አልፈልግም። ይዘሽልኝ ውጪ። ሲጀመር እኔን እዚህ ቤት ውስጥ አስራችሁ ምግብ እንድበላ መፈለጋችሁ በራሱ የሚያስቅ ነገር ነው። ይሄ ለሁላችንም ሰላም ሲባል ነው። የኔ ሰላም እዚህ ቤት ውስጥ ሳይሆን ውጪ ነው ያለው። እባክሽ ብቻዬን ተይኝ። ላምሮትዬ፣ ራስሽን እየቀጣሽ እስከ መቼ ነው የምትኖሪው? ምግብ ባለመብላትሽ እኮ የምትጎጂው ራስሽ ነሽ። ማን አለኝ ብዬ ነው ራሴ የምጠቅመው? ልኖርለት የምፈልገው ሰው ሁሉ ጀርባውን እየሰጠኝ ነው። ለምን ለመረዳት አትሞክሪም? እባክሽን ምግቡን ቅመሹ። ሲጀመር አሁን ላይ ሁላችሁም የምታደርጉት ነገር እኔን ለመበቀል ነው። አባቴ ብሎኝ ነበረ፣ እኔ ሲሄድ እነዚህ ጅቦች ይበሉሻል ብሎኝ ነበረ። ላምሮት፣ የምትናገሪውን ነገር አስተካኪ። እዚህ ጋር ቆማ የምትለምንሽ እናትሽ ናት። እኔ አንቺን የመጉዳት ሀሳብ ቢኖረኝ ከአባትሽ ጋር አስቀንጥሬ ጥልሽ ነበረ። ተይ እባክሽን ላምሮት፣ ተናግረሽ አታናግሪኝ። አንቺ ጋር ያለው እሳት እኛም ልብ ላይ አለ። ተናግረሽ አታናግሪኝ። ምግቡን ቢዩ። እናያለን። ላምሮትን ማስቆም ከቻላችሁ እናያለን። ምን ነው የኔ ልጅ ድምፅ አታሰሚም እንዴ? ምን ሆነሻል? ይቅርታ ማም፣ እየሆንኩ ያለሁትን ነገር ሳስበው ራሴን እየሆንኩ እንዳልሆነ ይሰማኛል እና እናንተንም ግራ እንዳጋባዋችሁ እየተሰማኝ ነው። ነስቲ ምን ሆነሻል የኔ ልጅ? ደህና ነሽ? አይዞሽ እሺ። ማም፣ አሁን ላይ ቆም ብዬ ሳስበው እናንተ ያላችሁት ነገር ትክክል መሆኑን ስረዳ ያደረኩት ነገር ሁሉ ግራ ገባኝ እና በጣም ይቅርታ። አይዞሽ የኔ ልጅ፣ እኔ ምንም እንድትሆኝብኝ አልፈልግም። አንቺን ለመጠበቅ አይደለ እንደዚህ የምንሆነው? አዎ እሱማ። ብቻ ሁላችሁም ይቅርታ አድርጉልኝ። አሁን የሁላችሁም ነገር በደንብ ገብቶኛል፣ ተረድቻችኋለሁ። እኔ እዚህ ሆኜ ራሴን ማስጨነቄ ሳያንስ እናንተንም ሰላም አሳጣኋችሁ። ይቅርታ። አምላኬ ሆይ ለአምሮት ልጅ ይህንን በማሰብሽ በጣም ደስ ብሎኛል። ለአመታት ያንተን ደም ለመመለስ ደክም ኖርኩ ወንድሜ።
እሱን ገሎ መቅበር ብቻ ያንተን ዋጋ ሊከፍሉ አይችልም። ያንተ ሞት ምን ያህል እረፍት እንደሆነ ሞቱን እየተመኘ እንዲኖር ላደርገው እፈልጋለሁ። አዎ ልጁ እጄ ገብታለች። ለአምሮቷን ወደ እኔ እየመጣች ነው። አሁን ሞት የተባለችው ፍቅረኛዋን ለአምሮት ባይኗ ስታየው ምን እንደሚሰማትና ምን እንደምትሆን ማየት እፈልጋለሁ። ሰዓቱ ደርሷል። ነይ ለአምሮት ነይ። ብዙ የምንወጥነው ወጥመድ አለ የኔ ቀበሮ። ኪሩቤል የኔ ልጅ አላስችል ብሎኝ እንዴት ሮጬ እንደመጣው ለአምሮትም ብታያት እንዴት እንዳስጨነቀችኝ ገብቷት እንዴት ሆነ ይቅርታ እንደጠየቀችኝ ብታይ የኔ ልጅ እንዴት እንደምታሳዝን። ማዘር ድራማውን አምነሻት እንዳይሆን ብቻ። ከኔ በላይ ተንኮሏን የሚያውቃል ብለህ ነው? የአሁኑ ግን እንደዛ አይደለም። ብቻ ግን የምታደርገውንም የምታውቃት አልመስልም። ወደ ቀልቧ ተመልሳ እንዴት እንዳስጨነቀችን ገብቷት ነው ይቅርታ የጠየቀችኝ። ይቅርታ? ይሄ ይቅርታ ግን አልበዛም? ምን ታድርገው? የአባቷ ጥላ እንደ መንፈስ ተቆጣጥሯት እኮ ነው እንደዛ ስትለበልበን የነበረው። በጣም ተሰምቷታል ኪሩቤል። አሁን ትክክለኛዋን ለአምሮትን ሆናለች። ቀሪውን ደግሞ እናያለን። ብቻ ግን ለእኔ ልጄ እንደዚህ ስትሆን ማየት ራሱ ደስታ ነው። ልክ ነሽ። የእውነቷን ከሆነ እንደዚህ የሆነችው በጣም ደስ የሚል ነገር ነው። ግን አንጀቴን በላችኝ በሚል ሰበብ ህግ እንዳትሽሺ ማዘር። ምን ይላል? እኔ ስለሚመለከቴ ነገር ብቻ ነው ያወራሁት። ካንተ ውጭ ደስታዬን የሚጋራኝ ማን አለኝ? እንጂ ባንተ ጉዳይ ጣልቃ አልገባም። እሷም ደግሞ ስለዚህ አላነሳችብኝም። በጣም ጥሩ። ስለዚህ አሁን ብዙ ጊዜ ሳትፈጂ አባቷ የጣለባትን ጥቁር ጠባሳዎች አጥፊያቸው። ልክ ነህ። ብቻ ከልተውክ በቃ ውስጥ ትንሽ የምሰራ ስራ አለችኝ። ልግባ። እሺ። እማዬ ምን ተገኘ? ምን ሰማሽ? ልጄ ትርሲት ልትመጣ ነው? ላምሮት ላምሮት ምን ሆነች? ምን ሰምተሽ ነው? ላምሮት ላጠፋችሁ ጥፋት ትላንት ዛሬ ለረበሸችን እኮ ይቅርታ ጠየቀችኝ። እንዴት እንደሆነች ብታያት የኔ ልጅ። በጣም ነው ደስ የሚለው እማዬ። በቃ ቤታችን ሰላም ሊሆን ነው፣ ልንስቅ ነው ማለት ነው። አዎ የኔ ልጅ። እኔ እሷ ሰላም ከሆነችልኝ ምን እፈልጋለሁ? ተመስገን እማዬ። አውቃለሁ ላምሮት ንጹህ ልብ ነው ያላት፣ ግን ደግሞ ይህንን ደስታሽን እንድታጭው አልፈልግም። ማለቴ መጠንቀቅ አለብሽ። መውጫ መንገድ ማግኘት አለብኝ ብላ ስትዝት ነበር። ምናልባት ይህንን እንደ መንገድ ልትጠቀመው እንዳይሆን። እሱን ኪሩቤል ይጨነቅበት። ውሸቷን እንኳን ቢሆን እኔን አታላ ማውጣት አትችልም። እኔ እንደው አልፈቅድላት። ዋናው ግን እኔ እንደ እናት ልጄ ሆና ማየት ነበር የምፈልገው። እቅፍ አረኳት፣ ዛሬም አቀፍኳት። አንቺ በጣም ደስ ብሎኛል። እኔንም መቀፊኛ። አይ እንግዲህ የምን መቅናት ነው? እኔ ከዚህ በኋላ ማቅፋችሁ እያስከፈልኩኝ ነው። በቃ ገላዬን ለቅለቅ ልበልና ቆንጆ ቡና ታፈይልኛለሽ። በደንብ። ዛሬማ አንቺን በደንብ ነው የምንከባከበሽ። ማን ይችልሻል? እኔ ምን ያህል በሱ እቅፍ ውስጥ መሆን እንደምፈልግ አይገባውም። ሳቁ፣ ጨዋታው እንደሚናፍቀኝ አይረዳኝም። ብቻ ግን ደህና እንደሆነ ይጨነቃል። የእሱ መጨነቅ ግን እኔን እየገደለኝ እንደሆነ በምን ላስረዳው? ይህንን ህመሜን ለማን ላውራው?